ዘመዶችም ጠሉኝ እኔም ጠላኋቸው ያጣ ሰው አያገኝ እየመሰላቸው አለና ብሩኬ ፍርክስክሱን አወጣሁ ማለት ነው፣ ሚዲያ ላይ ማለት ነው። እና እንደዚህ መተረማመሱ ወይንም ማተረማመሱ ጥሩ መስሎ እንደሆን ተሸውደሃል ማለት ነው። ምክንያቱም እናንተ ካሉት ዩቱበሮች መመልከት ካሉት ዩቱበሮች ማየት ካሉት ዩቱበሮች መማር ትችላላችሁ። እናንተ ከህፃን ልጅ አይደላችሁም፣ ትላልቅ ሰዎች ናቸው የሚከተሏችሁ፣ ጥሩ ጥሩ ወደንሶች ናቸው የሚከተሏችሁ። ስለዚህ ደግሞ ከአንተ ወደንሶች የሀይሚዬ ወደንሶች ናቸው ብዙዎቹ። ስለዚህ አሁን አንተ ወይ ሌላ ሰው እንዳታፈቅር ወይ ሌላ ሰው እንዳትወድ ልጅቱን አጓጉል አድርገህ አለውሽ እያልክ አፍህን ቅቤ እየለሰለስክ እየቀባክ ሌላ ሰው ደግሞ ይዘክ መተክ የትናንትናው ቪዲዮዎቹ የዛሬው ቪዲዮዎቹ በጣም ያስጠላ ማለት ነው። በቃ ምንክንህ ያለ ቪዲዮ ማለት ነው የምትለቁት እና ለህዝብ እንደዚህ አይነት ቪዲዮ የምታደርሱት ለምንድን ነው? ብሩክ ለምንድን ነው? ይሄ ነገር ተገቢ ነው ብላችሁ ታስባላችሁ ወይ? ይሄ ነገር ጥሩ ነው ብላችሁ ታስባላችሁ ወይ? የምርን ሀይሜ እያሳዘነችኝ ነው ማለት ነው። እንደ ለምንድን ነው ስነ ስርዓት የማትይዘው አንተ? ይሄ ወደ እንስስ የአህያ ስጋ የምታርዱበት ለምንድን ነው? ምርጥ ወደንስ ነው ያላችሁ እናንተ። ለምንድን ነው እንደዚህ የምታምታቱት? ለምንድን ነው እንደዚህ የምታደርጉት? ብሩክ ይሄ ነገር ጥሩ ነው ብለህ ታስባለህ? አንዳንድ ጊዜ እናንተ ይሄ ድሃ ሰው አያጊ ብላችሁ ብሩክ ያመጣጠን እናውቃለን እኮ አንተና ሩታ እኮ አንድ አይነት ናችሁ እኮ ነው የመጣችሁት። ሩታ እናንተ አንድ አይነት ናችሁ ነው የመጣችሁት። እውነቱን ልንገርህ ካቁን ልንገርህ ማለት ነው። ስለዚህ ጾሙ እናንተ ብትጸልዩስ እኛ ብንጾምስ ማለት ዝም ብለንና ረመዳኑ ሲፈታ ደግሞ እንፈተፍታለን ማለት ነው። የምር ነው የምላችሁ። በጣም ያስጠላ። በቃ እኔ ቀብራራ ነኝ፣ እኔ አንደኛ ነኝ። በቃ አብሳሌት አንተን እኮ ትወልዳለች እኮ ብትርፍርፍ ብላ ያበቃ ሴት እኮ ናት። በሀይሜ ልትለካት አትችልም። የምር በሀይሜ እንደዚህ ልትለካት ወይንም ደግሞ በሀይሜ እንደዚህ ልትገመግማት ወይ በሀይሜ እንደዚህ ልታረጋት ይሄ ተገቢ ነው ብለህ ታስባለህ? ያኔ እንዴት ሀሳብክ እንዴት? ይሄ ጥሩ ነገር ነው? ለምን እንደዚህ ታደርጋለህ ብሩኬ? እኔ በጣም ነው ውስጥ የተሰበረው፣ በጣም ነው ውስጥ ያዘነው። በቃ ሀይሚዬ ሻንጣን ይዛ ምናምን በቃ ትናንትና አልተመቸኝም ነበር ምናምን እና እንዴ ለምንድን ነው ሰዎች ጋር ራሳችሁን የምታወዳድሩት? አንተና ሀይሜ ወይም ደግሞ ሀይሚሻን የምታወዳድረት ሰዎች ጋር ለምንድን ነው? ይሄ ጥሩ አይደለም ብሩኬ። ወደ ራስህ ተመልሰክ የራስን ነገር ብታስተካከል የተሻለ ነገር የበር ህዝብ አይቆጣባችሁ። በቃ ወደ ሰዎች ደግሞ ታረጋጉ። በቃ ልመዱት። ይሄ ገንዘብ ተሰጥቶት እንደገና ደግሞ ሊፈምሱ ከመሀል የሚገቡ ሰዎች አሉ። እነሱ ወደው ፈቅደው ደግሞ የሚያረጉትን ነገር በብዙ ጊዜ እየተበሳጫችሁ እናንተ እዚህ ሰው ሀገር ለጾም ጋራ በሽተኛ ምናምን ምን ትላልቅ ሰዎች ናቸው የሚከተሏቸው የሚወዷችሁ ማለት ነው። ግን እንደዚህ ሁላችሁ ፍቅር ያለው ነገር ብትሰሩ ማን ጌታ ይሆናችሁ። እንደዚህ ሁናችሁ ፍቅር ያለው ሰዎችን የሚያስተምር ቪዲዮ ብትሰሩ ነበር ለእናንተ ራሱ ጠቀሜታ ነው። ወደደም ተጠላም ሰው ይከተላችኋል። ወዱ ሳይሆን በግድ ማለት ነው። አፍንጫውን እያነሰረው ይሆን ይከተላችሁ ነበር። ልንገራችሁ ነው። በቃ ፍቅር ያለው ለዛ ያለው ነገር ብትሰሩ ማለት ነው። አንተ ብሩኬ ማለት ነው። ይሄ መልእክቴ ብሩኬ በነገራችን ብዙ ሰው ሼር አድርጋችሁ ለብሩኬ አድርሱልኝ። ብዙ ሰዎች ሀይሜን የሚመኟት ልጅ ናት። ልንገርህ እውነቱ። አንተ ግን አሁን ልጅቷንም እያሰደብክ ልጅቷን ወይ ተስፋ እየሰጠክ ልጅቷ ላይ በቃ የሆነ ጫና እያደረግ እውነቷን ነው። እኔ ብቸኝነት ይሰማኛል አለች እኮ እንዴ። ከጀርባ ምን እንዳለ አላውቅም አለ። እውነቷን ትክክል ናት ልጅቷ። ይቺ እንዴ ማንኛውም በትዳሩ ሲገባበት አይወድም። ይቺ ወይ አላሰናበተችው ወይ ደህና ሁን አላለችው ወይ እምቢ አላለችክ። በላይዋ ላይ ማስፈራሪያ ይደርሳታል። ኮሜንታተሮች እሳቶች ናቸው። አንተ ደግሞ ከዛችም አለው ከዚችም አለው እዝም ጥቅስ እዛም ትኩም እዛም ሄድ እዛም ጥት ምን ነው መልክ ያስተዳድራል እንዴ ሰው ልጅ? መልክ ምን ይሰራል የሰው ልጅ? ቁመታ ምን ይሰራል የሰው ልጅ? ምን ይሰራል ቁም ነገሩ እንጂ እንዴ ምን ይሰራል ቁም ነገር? ቁም ነገር ነው እንጂ የሰው ልጅ መልክ ምን ይሰራል? መልክ ታጥቦ አይጠጣም እኮ ያንተ። እኔ ይቅርታ አድርጉልኝ እንደዚህ አይነት ወንድ ምን ይሰራል? የምር ተስተካክላችሁ መጣችሁ ብለን አከሸፋችሁት ብለን ተደስተን አህለን ውሳለን እንኳን ደህና መጣችሁ ወልካም ብለን ተቀብለናችሁ እሰይ ታረቁ ፈቱት በቃ ብለን ጋሽዬን አልፍታችሁ እንደዛ። አሁን ደግሞ በፊት እኮ ለሰው ያለው ክብር ለነጋሽዬ ያለው ክብር አሁን ያብሩክ አይደለም። ብልሽሽት ጭምልቅልቅ አለ። በቃ ለአንድ ጊዜው መጡ። ሀይሜን በዚህ ለምንድን
ነው ራሳችሁ እንደዚህ የምታፎካከሩት ሰው ጋር? ለምንድን ነው አንተ ደግሞ ነጠር ለምን? ልቀቅ አርጋት፣ ልጅቷ ልቀቃት። ማንም ይፈልጋታል ብሎ ሀይሚጌን ልቀቅ አርጋት፣ በቃ ልቀቃት፣ እስኪ ልቀቃት። ማንም የሚፈልጋት ቅመም ታደሰ እስኪያት ልቀቃትማ፣ ልቀቃት። እኛ እንድራታለን። ምርጥ የሆኑ ሸበላዎች አሉ። እሷን ባገኘን እያሉ በለቀቀልን እያሉ ነው። ዛላው መና ትባላለህ። በቃ አንተ ዛላው መና ዲህ እኔ በጣም ነው የገረመኝ። ይህ ልጅ ወዴት እየሄደ ነው? እኔ ብቻ ነኝ አራዳ፣ እኔ ብቻ ነኝ ጸሐፊ፣ እኔ ብቻ ነኝ ምሁር፣ እኔ ብቻ ነኝ የመልበስ ምሁራን። ከአንተ የበለጠ ሞልቷል አባቴ። የምር አይወጡም እንጂ ወተን ባየናቸው የሚባሉ ቀብረር ያሉ ሲሰራቸው ውሎ ያደረ። አረ ሂድ እስኪ ግባ እንዴ! የምር እንዳንተ ስጃቸውን አለስልሰው አይደለም እኮ ያውን በኮንፊደንስ ቀብረር ብሎ ሰርተው የሚበሉ ማማራቸው እንዴ! የምር ያውም ቀብረር ያሉ ወላሂ። እስኪ እናውራ። ሂድ እስኪ የአማራ ክልል ወላሂ ላዝም ግዱ፣ ጎንደር ግቡ እስኪ፣ ጎጃም ግቡ እስኪ፣ ወሎ ግቡ እስኪ፣ ሸዋ ግቡ እስኪ። እንዴ ምን ነው እንደዚህ? እኔ ብቻ ነኝ ቀብራራው፣ እኔ ብቻ ነኝ በቃ እንደዚህ ያልክሳ? ምን ነው ልጸለረባችሁ አልክሳ? መጠቅ የህዝብ እኮ ነው እዚህ ያደረሰ፣ የህዝብ እኮ ነው መስዋዕትነት የከፈለልህ፣ የህዝብ እኮ ነው ያበላ።